እንኳን ተረፍክ። ሙቢ ግን በጣም ተናድጄብሃለሁ። አሁንም መጀመሪያ መጣክ አንተን አክብሬ ሽምግልናን ተቀብዬ እሺ ብዬ ሄድኩኝ እኔ እዛ ለመታረቅ። ግቢ ውስጥ ደርስ ግን የጠበቀኝ ያው ሳንጃው ቢላውን አዘጋጅቶ የጠበቀኝ እኔ ልጆቼን ፍለጋ 2 አመት ከሚስቴም ለመታረቅ 2 አመት ፍለጋ ስለፋ ነበር። አንዴ ከዚህ ባህር ዳር ጎንደር ስትሄድ ተከትዬ እስከ ጎንደር ድረስ ሄድኩ። የመን ስትሄድ የመን ስንት ያመላለሰች አላሳየም ብላ ማለት ነው። ሰይድ ይኸውልህ የሰው ልጅ ክፋትን ሲያስብ እየነገረህ አይደለም የሚያስበው። ገብቶሃል አይደለም? እየነገረህ አይደለም የሚያስበው። እሱ ሲሄድ እሺ ብለው የተቀበሉት እነሱ በውስጣቸው ክፋትን ይዘው ነው። ገብቶሃል አይደለም? ክፋትን ይዘው ነው። ልክ አንተ እሱ ይዞ በምትሄድበት ሰዓት እዛ ላይ የሆነ ጥቃት ሊፈጽሙ ነው እነሱ ያሰቡት እንጂ ይሄ ልጅ በንጹህነት ነው። እንዳው እኔ ፈጣሪ ምስክሬ ነው። እንዳው የፈጣሪውን ስም እየጠራ መቼም አይዋሽህም። ቅድም እንዳለው ልጆችህን ካየህ 2 አመትህ ነው። ትዳርህም በሆነ ምክንያት ተናግቷል። ልጆችህን እንኳን ለማየት እንዲመችህ ነው ይሄ ልጅ እየሮጠ የነበረው። አሁን እኔ ከሱ ጋር ማስታረቅ የምትፈልጉም ከሆነ ወይም ደግሞ እንዳይታሰር ለማለት ነው ሐሳባችሁ አይደለ? እሱ ድኖ እንደወጣ አይቀርለትም ክሱ ማለት ነው። እኔ እንኳን ብተው ብዙ ሰዎች አንተውም እያሉ ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን አልহামዱሊላህ። በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ መተናል። ስንመጣ ደግሞ ትልቅ እንግዳ ይዘን የመጣ ነውና አሁን ያለነው ሰይድ መስሪያ ቦታው ነው። ያው ባለፈው መጥቼ ነበር አይታችኋልና ዛሬ መጥቻለሁ። ከዚህ በፊቶቹ በእርግጥ አልተሳኩም። ብዙ ነገሮችን ለማድረግ እየሞከርኩኝ ነበር። ሱመያና ሰይድም ያላቸውን ችግር እንዲፈቱም እያደረግኩኝ ነበረ። ሰይድና እኛ ጋር ያለውን ከና አሚር ጋር ያለውን ችግር ለመፍታትም እየሞከርኩኝ ነበርና ሁሉም አልተሳኩም። ይባስ ብሎ ደግሞ ያው ወደ ጸብ ሄዶ አሚርም ሆስፒታል ተኝቷልና ከሆስፒታል ከመተኛቱ በተጨማሪ ደግሞ አሁንም ከሶታል። እሱንም ነገረናቸዋልና ዛሬ እንግዳ ይዘን መተናል። ሚኪ አሌክስ ሰላም እንዴት ናችሁ? እንግዲህ ዛሬ ያው በእንግድነት ተጋብዤ ወይም ደግሞ ያው ለሽምግልና ጉዳይ ዛሬ እነ ሰይድ ጋር እነ ሚኮ ጋር ተገኝቻለሁ። እንግዲህ አሪፍ ነገር እንደምንሰራ ተስፋ አደርጋለሁ። ግን ያው ኒንጃ አሌክስ እንደምንም ብለህ እንደምታሳምነው ተስፋ አደርጋለሁ። ማለት በጣም እምቢ እያለ ነው። ሲቀጥልም ደግሞ እኔንም ለመክሰስ እየሄደ ነው። ምክንያቱም እኔ ነኝ እዛም እነ ሱመያ እና አሚር ጋር በዛኛው ሳይድ ያለውን ጠይቄ መታረቅ እንፈልጋለን፣ ሰላም ማብረድ እንፈልጋለን ብለው ለሱም ነግሬው ተስማምቶ ሲሄድ እዛ ግን ያጋጠመው ነገር ሌላ ነገር ነው። እነሱ እንታረቃለን ብለው ጩቤ ምናምን ይዘው ነው የጠበቁት ሊወጉት እና ያ ነገር እኔንም እንግዲህ መጥፎ ነገር ውስጥ አስገብቶኛልና አላቅም ምን እንደማደርግ ምናምን አላቅም። ግን እኔም መረጃም ምንም አለኝ ብከሰስ እንኳን ነገር ግን ወደዛ ከምንሄደው ተነጋግረን ችግሮችን ብንፈታ ይሻላል በሚል ነው ትልቅ ሰው ይዘን የመጣ ነውና አሌክስም እንግዲህ እንደምታሳምንልን ተስፋ እናደርጋለን። ጥሩ እንግዲህ ምን አለ መሰለህ፣ ምናልባት እንግዲህ አንዳንድ ጊዜ ሰዎች ስሜታዊ ስንሆን የራሳችን ጓደኛ ለማስታረቅ የሆነ ቦታ ይዞን ሲሄድ እነዛ ሰዎች ጥቃት ሊፈጽሙ ካሉ የእሱም እጅ ያለበት ነው ሁላችንም መስሎ የሚታየን እና ምናልባት እንግዲህ እዛ ቦታ ግን ይዘው ስትሄድ እሱ ያየው ነገር ከባድ ነገር ነው፣ ለህይወቱ አስጊ የሆነ ነገር ነውና በዛ ነው እንጂ እኔ አንተን እንደዚህ ታስደርገኛለህ አንተ እንደዚህ ነህ የሚል መቼም ይላል ብዬ አላስብም። ግን ምንድነው ለህይወቱ ስለፈራ ነው ይህንን ነገር ያደረገው ይሄ ልጅ። እኔ አሁን እርግጠኛ ሆኜ የምነግርህ ለህይወቱ ስለፈራ ነው። ለምን ነገ የሆነ ነገር ቢደርስበት እናንተም እኮ ተያይዛችሁ መግባታችሁ አይቀርም። ለምሳሌ ጓደኛ የሆነ ነገር ሲሆን አንተም ዝም አትልም። ስለዚህ እንግዲህ ይምጣና እንዲህ ፈጣሪ በፈቀደው መሰረት እናወራዋለን። ከዛ በኋላ እንግዲህ ሽማግሌ እኮ የጎበጠ እንጨት ያቀናል ይባላል አይደል? ስለዚህ እኛም ደግሞ ለምነን የሚሆነውን ነገር አድርገን ከናንተም ጋር
ከነዛም ከልጆች ጋር የሚስማማበትን መንገድ እንፈልጋለን። ለምን መሰለህ? የእናንተ መታሰር ለሱ ምንም አይጠቅሙ። ምናልባት የቤተሰብ ኃላፊዎች ትሆናላችሁ፣ ስራ ሊኖራችሁ ይችላል። በስራችሁ የሚተዳደር ብዙ ሰራተኛ ሊሆን ይችላል። እናንተ የላችሁም ማለት እናንተ የምታስተዳድሩት ድርጅት ሊዘጋ ነው። እናንተ የምታስተዳድሩት ቤተሰብ ሊበተን ነው። ስለዚህ መቼም ይሄ ልጅ ይህንን ነገር ያደርጋል ብዬ እኔ አላስብም። ምናልባት ያው እንግዲህ በተፈጠረው ነገር እንዴት እንደዚህ ያደርጋል ይዞኝ ሄዶ እያወቀ ነው ማለት ነው ይሄንን ነገር ብሎ አስበው ነው እንጂ እኔ እውነቴን ነው የምልህ ይሄ ልጅ እንደዛ አያስብም። ስለዚህ እስቲ ይምጣና እንግዲህ አውርተን ደግሞ እኛ መቼም እምቢ ቢል ከፈጣሪ ትእዛዝ ውጭ አይሆንም አይደል? በፈጣሪ ስም እንለምናለን። ከዛ በኋላ ከእናንተም ጋር ከነዛም ልጆች ጋር የሚስማማበትን መንገድ ሌሎች ሽማግሌዎች ጨምረን እንፈልጋለን መፍትሄ። አይሻልም? እንደዛ አይሻልም? በጣም አሪፍ ነው ሀሳቡ፣ ጥሩ ነው። እኔም ያሰብኩትን ሀሳብ ነው አሌክስ ያወራኸው። ምክንያቱም ይሄ አንተን አምኖ ነው ሳይድም ቢሆን አንተን አምኖ ነው የሄደው። ተረዳኝ። እዛ ጋር ነገር ይፈጠራል ብሎ አላሰበም። እምነት ማጉደሌ ነው አሌክስ። እውነት እኔ አሁን አንተን የሆነ ቦታ ይዤ ሄጄ የሆነ ነገር ቢፈጠር ህይወት ነው፣ ሪስክ አለው። ገባ? እንደዚህ አይነት ቦታ ላይ እንዴት ይዘኝ ትመጣለህ? አልተናገረም። ለዛውም እሱ በቃ ራሱን ተከላከለ፣ ሄደ በሰዓቱ። እኔም እሱ ላይ አልፈርድም። ምክንያቱም ሰው ሊያጠቃቅ ሲመጣ ዝም ብለህ አታይም። በቃ በምችለው መጠን ባካፕ ታደርጋለህ። ስለዚህ ሳይዶም ያው እዛ ጋር ሊታረቅ ነው የሄደው፣ ይቅር ሊል ነው የሄደው። ግን ደግሞ እነሱ ደግሞ ሌላ ነገር አስበው መጥተው እሱን ሊያጠቁ ሲሉ ራሱን ተከላክሎ አምልጦ። ደግሞ አንዳንዴ ምን አለ መሰለህ እንደዚህ አይነት ጸቦች በሚፈጠሩ ሰዓት አልሞት ባይ ተጋዳይነት አለ። ለምሳሌ አሁን አንድ ሰው ከፊት ለፊትህ የሆነ ነገር ይዞ መጥቶ ሊወጋ እንትን ሲል ቀድመህ ነው የምታስበው። አንተ ራስን ተከላክለህ ወይ ማስጣል፣ አለበለዚያ ደግሞ ወይ እሱን ትጎዳዋለህ። ገብቶሃል? ወይም ደግሞ በዛ ሰዓት በምትታገሉበት ሰዓት ወይ አንዳችሁ ላይ ትወድቃላችሁ፣ መወጋጋት ይመጣል። እና እኔ እርግጠኛ ነኝ ይሄ ወንድማችሁ እንደዚህ በቃ ከሽማግሌ ትእዛዝ ውጪ ከፈጣሪው ትእዛዝ ውጪ የሚወጣ ወጣት እንዳልሆነ እርግጠኛ ነኝ። ለምሳሌ ሁላችንም አሁን ለምሳሌ እኔን የሆነ ቦታ ይዘህ ሄደ ሊወጉ የሚሞክሩ እንዴት እዚህ ቦታ ላይ ይዘኝ ትመጣለህ እያወቅህ ብዬ እልሃለሁ። በቃ እሱም ይሄ ነው እንጂ ማለት አንተ አብረው ያደግከው ወንድሙ በአንተ ላይ ጨክኖ አይደለም። እሱ ግን በጣም ተናዷል አሌክስ። በጣም እውነት እየደወለልኝ ነበሩላ። እንዴት እኔን ልታስወጋኝ እዛ ድረስ ይዘኸኝ ትሄዳለህ? ከእነሱ ጋር ተመሳጥረህ ነው እኔን አታለኸኝ አመኘክ እንዴት እዛ ድረስ ወስደህ ያን ሁሉ ነገር ታስደርገኛለህ እያለኝ ነው። እና እኔም በጣም እየደበረኝ ያለው ያ ነገር ነው። ማለት እነሱ ያንን ነገር እንዳዘጋጁ እኔ ምንም አውቀው ነገር የለም። እኔ በቃ ደስ ብሎኝ ነበር። እንደውም ይታረቃሉ፣ በቃ ሰላም ይወርዳል። እሱም ከልጆቹ እናት ጋር ታርቆ ልጆቹንም ያያል። ልጆቹን ካየ ከ2 ዓመት በላይ ነው። ከሚስቱም ጋር ከተጣሉ 2 ዓመት ነው። በቃ ያንን ነገር አስተካክላለሁ፣ ሰላም እፈጥራለሁ ብዬ እዛ ወስጄው እዛ ጋር ግን ያየሁት ነገር በጣም ከባድ ነው። እሱ ራሱ እኔ እንጃ አሁን ድጋሜ ራሱ ያየኛል ብዬ አላስብም። ይኸውልህ ምን አለ መሰለህ አንተ በመጀመሪያ ደረጃ እንደ ወንድምህ እንደ ስጋህ የምታየው ልጅ ነው። አንተ እሱን እንደዛ ታስደርጋለህ ብሎ አያስብም። የሰው ልጅ ግን እቺ ቅጽበታዊ ንዴት ብዙ ነገር ታስብላለች፣ ብዙ ነገር ታደርጋለች። ምን አለ መሰለህ ሁላችንም እኮ የሆነ ነገር ሲፈጠር እንደዛ እንላለን። ግን የኋላ ነገሮች እየበረዱ ነገሮች ቅስቅስ እያሉ ሲመጡ ቆም ብለን ስናስብ ያሳለፍከው አብራችሁ ያሳለፋችሁት ነገር አብራችሁ የሆናችሁት ነገር እንዴት ከዚህ በፊት እኔ ይሄንን አይቼበት አላውቅም። ስለዚህ ይሄንን ነገር እሱ አያስደርግም። በቅንነት እኮ ነው አንተ ሄድከው። አንተ እኮ ክፋትን እኮ አስበህ አይደለም። እነሱም ጋር ስትሄድ እኮ አንተ ለህይወትህ እየሰጋ ነው የምትሄደው። ለምን ጓደኛውና ገብቷል። የሆነ ነገር ቢፈጠር አንተም ተወጋት ወይ ትሞታለህ ወይ ሆስፒታል ትገባለህ። ገብቷል። ግን አንተ በየዋህነት ነው ፈጣሪ የወደደውን ነገር ለማድረግ ነው አንተ ሄድከው። ግን እነሱ ደግሞ ክፋትን ይዘው ነው የጠበቁት። ጓደኛችንን እንዲያርጓልና እንዲህ ማድረግ አለብን ብለው አስበው። ይህንን ልጅ አትፍረድበት። ምናልባት እንግዲህ ያው አንዳንዴ ሁላችንም በወጣትነት ዘመናችን ስንበሳጭ የምናደርገውን ነገር አናቅምና እንግዲህ እስቲ ይምጣና እሱም ይምጣና እንግዲህ
እሱንም እንለምናለን። መቼም እኛ ከምንለው ውጪ ወጥቶ በፍጹም እኔ ይሄ ነገር አይመለከተኝም ይሄ ነገር አይሆንም ብሎ እንደማይል እኔ በእውነት በእግዚአብሔር ስም አምናለሁ። እንዴት ዋልክ? ትልቅ ሰው ሰላም ነህ? እንዴት ናችሁ? ደህና ነህ? ሁሉ ሰላም አለን? እሺ፣ እግዚአብሔር ይመስገን ሰላም ነህ። እንዴት ነህ? በሰላም ነው? አዎ እንግዲህ ትልቅ አርቲስት ይዛችሁ መጣችሁት? አዎ እንግዲህ ለችግር ነው። አይ እንግዲህ በእኛ መሀል ምንም ችግር የለም። ያው እንግዲህ ከዚህ በፊት የሆነ ነገር ተፈጥሮ ነበረ። አንተ ላይ የሆነ ነገር በተፈጠረው ነገር ያው በአልሞት ባይ ተጋዳይ አንድ ልጅ ተወግቷል። ከዛ በኋላ እንግዲህ እርቅን ለመፈጸም ወንድምህ ደግሞ እንደሱ ጋር ሄዶ እነሱን አዋርቷቸው እነሱን አነጋግሯቸው ከዛ በኋላ እሺ ብለው መጣ። ሁላችንም እንደዚህ አይነት ነገር ሲፈጠር ሆት ነው የምንሆነው እና በሄድክበት ሰዓት ያየኸው ነገር አስደንግጧል እና እንዴት እዚህ ቦታ ላይ ይዘኸኝ ትመጣለህ? በእርግጥ ሁላችንም ይመስለናል። እኔም አንተ ይዘኸኝ የሆነ ቦታ ይዘኸኝ ሄደህ እኮ የሆነ ነገር ቢፈጸምብኝ እንዴት ይዘኸኝ መጣህ ብዬ ነው የምጮህብህ እና እኔም በዛ ቦታ ላይ አንተም እንዳለህበት አድርጌ ነው የምቆጥረው። እሱ ወንድሜ ግን ለክፋት አይደለም። እሱ ያሰበው ፈጣሪ የፈቀደውን ነገር ታርቃችሁ በሰላም እንድትኖሩ በማዕከላችሁ ያለውን ቅራኔ በማዕከላችሁ ያለውን ነገር ፈታችሁ እንደ ድሯችሁ እንድትሆኑ አስቡ እንጂ እሱ ወደዛ ይዞ ሲሄድ ይሄ ነገር ይፈጠራል ብሎ አስቡ አይደለም። እና እንዳው መቼም የሰው ልጅ አንተም አብራችሁ ኖራችኋል፣ ብዙ ነገር አብራችሁ አሳልፋችኋልና እንዳው በፈጣሪ በማዕከላችሁ ያለውን ነገር ፈታችሁ እንዳው እኔ አሁን እነሱ ሲነግሩኝ እንዳው ይሄ ልጅ ከኛ ትእዛዝ ወይም ደግሞ እኛ ከምንናገረው ነገር አይወጣም፣ ፈጣሪውን የሚፈራ ልጅ ነው። ስለዚህ እኛ ከምንለው ነገር ስለማይወጣ ግድ የለም ኑን ሄድ ብዬ ነው ይዣቸው የመጣሁትና እባክህ እንዳው በፈጠረህ አምላክ ያው እሱ ለክፋት አይደለም ይሄንን ነገር ያደረገው የእናንተን ሰላም የእናንተን እርቅ ለማውረድ ነውና ይሄንን ያደረገው። እባክህ እንዳው በማዕከላችሁ ያለውን ይሄ አንዳንዴ ምን አለ መሰለህ የሰው ልጆች ስንሄድ የሰው ልጆች ፍቅር ሲኖረን ሰይጣን አይጠፋም። ሰይጣን መካከላችን ገብቶ ለመለያየት የማያደርገው ነገር የለም። ስለዚህ ለእንደዚህ አይነት ነገር ደግሞ ቦታ ከሰጣችሁት ሌላ ነገር ላይ ነው እና የሚጥላችሁ። እንዳው በፈጠረህ አምላክ ይሄ ነው ሳንባባል በመካከላችሁ እንደነበረው ወንድምነታችሁ ጓደኝነታችሁ እንደ ድሮ ተላፍታችሁ አብራችሁ በልታችሁ አብራችሁ የፈለጋችሁበት ቦታ ሄዳችሁ እንደኖራችሁት እንደ ድሯችሁ ሁኑ። በመጀመሪያ ይቅርታ እናንተ ትንሽ አይደብራችሁም? አሁን ትልቅ አርቲስት ወይ ትልቅ ሰው ይዛችሁ ቢመታችሁ እኔ ሼም ለማስያዝ ነው። ሼም ለማስያዝ አይደለም። እሺ አንተን ለተፈጠረው ይቅርታ ብያለሁ። ያው ሳይታሰብ ለማገላገል በገባው ባላሰብከው ተመተህ ተጎድተሃል። እንኳን ተረፍክ። ሙቢ ግን በጣም ተናድጄብሃለሁ። አሁንም መጀመሪያ መጣክ አንተን አክብሬ ሽምግልናን ተቀብዬ እሺ ብዬ ሄድኩኝ እኔ እዛ ለመታረቅ። ግቢ ውስጥ ስደርስ ግን የጠበቀኝ ያው ሳንጃው ቢላውን አዘጋጅቶ የጠበቀኝ እኔ ራሴን ለማዳን ስከላከል ነው ልጁ የተወጋው። ፈልጌ አውቄ የወጋሁት ነገር አይደለም። አንተ ግን ይህንን እያወቅ ቢያንስ እኔም በር ላይ አቁመህ እንኳን ስታወራቸው እምቢ ማለታቸውን ስታይ አይ በቃ ይቅር ብለህ እኔም መመለስ ትችል ነበረ ይሄ እንዳይፈጠር እና አሁን የመጣችሁት ለማስታረቅ ይመስለኛል። እዛም ብቻ ሳይሆን ሰይድ እኔን እንድትረዳኝ እፈልጋለሁ። እኔ አላህ በሚያውቀው ምንም የማውቀው ነገር የለም። እዛ ጋር አዘጋጁ አላዘጋጁ ምንም እኔ ሲጀመር ቢያዘጋጁ ኖሮ እኔ ይዤ አልሄድም። ሲቀጥል ደግሞ እኔ ቢያንስ እንደ ትልቅ ሰው ነግረኸኛል። ልጆቼን ካየሁ 2 ዓመት ይሆነኛል። ከሚስቴ ጋር ከጣለው 2 ዓመት ይሆነኛል። ብዙ ነገር ስትነግረኝ ቢያንስ ይህንን ነገር ላስተካክል፣ ቢያንስ ልጆችህን ማየት አለብህ። ቤቲም ለዛ ብላ ነው ያሳየችህ። ቢያንስ ያንን ነገር እንኳን ላስተካክልልህ ብዬ እንደ ትልቅ ሰው ነበር ይዤ ሄድኩ። ነገር ግን እዛ የጠበቅኩት ነገር ለእኔ ራሱ ግልጽ አይደለም። እነሱ እንፈልገ መታረቅ እንፈልጋለን ሲሉኝ እንደውም ብለውኝ ነበር። ቃል ነው ለጥፍ ከፈለክም እሱ ቪዲዮ ላይ አለ መረጃ አለኝ ከፈለክ
እነሱ መያ እሺ ብለዋል፣ ችግር የለውም ብለውኛል። ከዛ በኋላ ግን እነሱ ያንን ነገር አያዘጋጁ እኔ ምንም አውቀው ነገር የለም። እና እኔ እንድትረዳኝ እፈልጋለሁ። ሴት በጣም እኔ መረዳት ማለት አንተ ብቻ ለማስታረቅ ነው ሀሳብህ። ጥሩ ስራን የሰራው ግን እንዳልከው አልተሳካም። መጀመሪያ እነሱን ሳታሳመን ነው እኔ ይዤ ገባው። ለምን አምነዋል? መጀመሪያ ተማምነዋል እና ካሳመንካቸው እንደዚህ እንዴት ነው? ይኸውልህ ሰይዴ አንድ ጊዜ ሰይዴ ይኸውልህ የሰው ልጅ ክፋትን ሲያስብ እየነገረህ አይደለም የሚያስበው። ገብቶሃል አይደለም? እየነገረህ አይደለም የሚያስበው። እሱ ሲሄድ እሺ ብለው የተቀበሉት እነሱ በውስጣቸው ክፋትን ይዘው ነው። ገብቶሃል አይደለም? ክፋትን ይዘው ነው። ልክ አንተ እሱ ይዞ በምትሄድበት ሰዓት እዛ ላይ የሆነ ጥቃት ሊፈጽሙ ነው እነሱ ያሰቡት እንጂ ይሄ ልጅ በንጹህነት ነው። እንዳው እኔ ፈጣሪ ምስክሬ ነው። እንዳው የፈጣሪውን ስም እየጠራ መቼም አይዋሽህም። እና አሁን ቅድም እንዳለው ልጆችህን ካየህ 2 ዓመትህ ነው። ትዳርህም በሆነ ምክንያት ተናግቷል። ልጆችህን እንኳን ለማየት እንዲመችህ ነው ይሄ ልጅ እየሮጠ የነበረው። እነሱ ግን ከዛ ጀርባ ክፋትን አስበው ነበር የጠበቁ። ገብቶሃል አይደል? እንጂ ይሄ ልጅ እንዳው አብራችሁ ኖራችሁ ብዙ ነገር አድርጋችሁ ልንገለው ነው ይዘውና ብለው ሲሉ መቼም እንደ በግ እየነዳ ይዞ አይሄድም። ቢያንስ አይ በቃ ይሄ ነገር ይቅር፣ የሚቻል ነገር አይደለም፣ እነሱ ያሰቡት ነገር ይሄ ነው ብሎ ይልሃል እንጂ መቼም አንተን ለማስገደል አንተን የሆነ ነገር ለማስደረግ ይዞ አይሄድም። ይሄ ነው አሁን ሁሌ እየቆጨው ይሄ ልጅ እንትን የሚለው ለዚህ ነውና እንዳው በፈጣሪ አብራችሁ ያሳለፋችሁት ነገር እሺ፣ እሱ ችግር የለውም። ይቅርታ እንግዲህ ናከኝ አትበለኝ ወይ እምቢ አልከኝ አትበለኝና እምቢ ለማለትም ሌላም ንግሩ ያንተ ነው ለማቋረጥ ሳይሆን እኔ ልጆቼን ፍለጋ 2 ዓመት ከሚስቴም ለመታረቅ 2 ዓመት ፍለጋ ስለፋ ነበር። አንዴ ከዚህ ባህር ዳር ጎንደር ስትሄድ ተከትዬ እስከ ጎንደር ድረስ ይሄድኩ። የመን ስትሄድ የመን ስንት ያመላለሰች አላሳይም ብላ ማለት ነው። አሁን የኔ የጋብቻ በእኛ በእስልምና የኒካ 81 ይባለው ኒካ ወረቀት እያለ እሱ ፕሮግራም አድርጎላት ቀለበት አደረገላት። በሱም ያስጠይቀዋል። ግን በሆነ ሰዓት ልጁም በሆነ አጋጣሚ ታሞ እንትን ስላለ አልተሻለውም ይዳም ብዬ አልጠይቁትም በህግ። አሁን እኔ ከሱ ጋር ማስታረቅ የምትፈልጉም ከሆነ ወይም ደግሞ እንዳይታሰር ለማለት ነው ሐሳባችሁ አይደለ? እሱ ድኖ እንደወጣ አይቀርለትም ክሱ ማለት ነው። እኔ እንኳን ብተው ብዙ ሰዎች አንተውም እያሉ ነው። እና እሱ ችግር የለውም እንታረቃለን። ግን እኔ የምፈልገው ምንድነው እሷ ልጆቼን አሽታ ጎንደር አስቀምጣቸዋለች እናቷ ጋር። ልጆቼን ካመጣችና ከሷ ጋር ከልጅ ካሳየችኝ እኔ ከአሚር ጋር ምንም አይነት ግንኙነት የለኝም። የሱ እጨርሳለሁ። ግን እስከዛ ድረስ ለሰነዘረው ቢላ ከህግ የሚያመልጥ ሰው የለም። እሱም ይቀጣ። እሷም እየዞረች መታ እነሱን እየለመነች ነው። መቀጣት አለበት ነው የምለው። አሁን የመጣችሁት ለዛው ነው። እሱ ልክ ነው እንዳይታሰር ማለት ነው አይደለ? ግን ምን አለ መሰለህ እንዳው እንደ እውነቱ ስንሄድ ምናልባት ይሄ ሰው ከጀርባው የሚያስተዳድራቸው ቤተሰቦች ሊኖሩ ይችላሉ። የሆነ ድርጅት ኖሮት የሚያስተዳድራቸው ሰራተኞች ሊኖሩ ይችላሉ። መቼም አንተ አሁን የራስህ የሆነ ነገር አለ። አንተ ስትኖር የሚሰራ ስራና አንተ ሳትኖር የሚሰራ ስራ እኩል አይደለም። ሰራተኞችህ ሲፈልጉ ቁጭ ይላሉ አንተ ከሌለ። አንተ ካለ ግን ወደዛ ወደዚህ ሲጣደፉ ታያለህ። የእሱ መታሰርም ለአንተ ምንም የሚጠቅመ ነገር የለም። በቃ ቅድም እኮ አልኩህ ሰይጣን ብዙ ነገር ያደርጋል። ሰይጣን ብዙ አንዳንዴ እኛ አእምሯችን ወይም ደግሞ ልባችን ለፈጣሪ የተገዛ ካልሆነ ሁሌ ሰይጣን ይጋልበናል፣ እንደፈለገው ነው የሚያደርገን። ለዚህ ነው እንግዲህ ይሄ ልጅ አንተን ለመውጋት ቢላ ይዞ የተነሳው ለዚህ ነው። በቃ ፈጣሪውን የሚፈራ ቢሆን ኖሮ ፈጣሪውን የሚያከብር ቢሆን ኖሮ እንደዚህ አያደርግም። ግን መታሰሩ ለአንተም አይጠቅምም። ነገር ግን አንተ ይቅርታ ማለት ወይም ደግሞ ይቅር ብያለሁ ማለት ምናልባት ክሱን ሊያቀልለት ይችላል። ለዚህ ነው እንጂ ለሌላ አይደለም። እኛ ትልቁን ነገር የምንፈልገው ምንድነው? የእናንተ የሁለታችሁ ግን የድሮ ፍቅራችሁ ወደ ነበረበት ቦታ ይመለስ። የእናንተ ፍቅር ወደ ድሮ ቦታ ከተመለሰ ሌላው ይኸውልህ አንተ አሁን ፍቱት በቃ እኔ አልፈልገውም ይለቀቅ ብትል አቃቤ ሕግ አይለቀውም።
ነገሩ በፍርድ ተይዟልና አቃቤ ሕግ አይለቀውም። አቃቤ ሕግ የያዘው ነገር ደግሞ መጨረሻው አያምርም። ስለዚህ ምናልባት አንተ መታረቅህ ወረቀት ማስገባትህ ታርቀናል ብለህ ብትል ምናልባት እዛ ጋር የፍርድ ማቅለያ ሊሆንለት ይችላል። ለምን ይሄ ነፍስ ማጥፋት ነው። በፊት ሆናችሁ እንደ ድሯችሁ ሆናችሁ በፍቅር በሰላም አብራችሁ እንድትኖሩ ነው። ልጆችህንም የምታይበት ሚንስ ምንድን ነው? ይሄ ነገር በቀላሉ እንትን ካለ ነገ እኮ አንተ እኮ ትልልቅ አባቶች አሉ፣ በእናንተ ሃይማኖት ትልልቅ የበቁ አባቶች አሉ። እነሱን ይዘህ ልጆችህን እንድታሳየህ መጠየቅ ነው። ልጆችህን የማየት ደግሞ መብት ደግሞ አለ። አባት ነው ያለ ግዴታዋም ነው ማሳየት። ይሄ ፍርድ ቤትም ብትገባ አንተ ልጆቹን አያገኝ ብሎ የሚከለክልህ ፍርድ የለም። ልጆቹን ማየት ይችላል፣ በፈለገ ጊዜ መጥቶ ልጆቹን ማየት ይችላል የሚል መብትም አለ። ስለዚህ ይሄ በዚህ በኩል የሚፈታ ጉዳይ ነው። እሱን ሞክሬያለሁ ብዙ ጊዜ። እሷም ልጆቹን ልክ እኔ ይሆናል አይደለ በህግም በሽምግልናም ሲሄድ አትገኝላቸውም። እሺ ብላ አትያዝም። በህግም ሲኬድ አንድ ቦታ አትቀመጥም። እዚህ የሆነ ቦታ እዚህ ስትመጣ እዚህ ስትፈለግ አዲስ አበባ ትደበቃለች። አዲስ አበባ ስትፈለግ ባህር ዳር ትገባለች። ባህር ዳር ሲፈልጓት የመን እየገባች 2 ዓመት ለፍቼ ያቃተኝ ነው። አዎ ግን አሁን ምን አለ መሰለህ ይኸውልህ ሰይዴ፣ ማናችንም ከህግ በታች ነው። መጀመሪያ የፈጣሪ ህግ አለ። ከዛ ቀጥሎ ሰዎች ያወጡት ህግ አለ። ማናችንም አናምጥ። እንኳን አገር ውስጥ አይደለም የፈለገች ቦታ ብትሄድ አሁን እድሜ ላይ ቴክኖሎጂ የትም ገብቶ ያመጣታል። እመነኝ፣ የትም ገብቶ ያመጣታል። አንተ እንደው ይኸውልህ ፖሊስ ከተፈለገ የፍርድ ቤት መጥሪያ ይዞ ከየትም ያመጣታል። እመነኝ፣ ይህንን እመነኝ። ስለዚህ ከእሱ ጋር ችግር የለብኝም። እኔ እሱን ይቅርታ እለዋለሁ። ያ ግን ለሞጋት የሞከረውን መቼም ይቅርታ አለውም። እሱን ይቅር እንድለው ከፈለጋችሁ ሱመያን ያዙልኝ፣ ልጆችን እንድታሰይኝ አድርጉ። ይቅርታ አድርግልኝና እኔ ሳላከብር ቀርቼ ምናምን ሳይሆን ያው የምፈልገውን የተናገርኩት ከእሱ ጋር እሱ እንዳይታሰር ወይም ደግሞ አሁንም ገና አልታሰርም፣ ሆስፒታል ነው ያለው። ከታሰረ ሰሚ ከገባ ሊፈርድበት ይችላል ረጅም ጊዜ። ይሄ እንዳይሆን ነው እንዳይታሰር አለ የምፈልጉት እየለመናችሁ ያላችሁት። ይሄን እሺ እንድላችሁ ከፈለጋችሁ እናንተም አንድ ነገር አድርጉልኝ። ለሱ ብቻ ሽምግልና አምጣት ሳይሆን ለኔም ሽምግልና ነው። እኔም ልላካችሁ። ሱመያ ልጆቼን ይዛ ጎንደር እንዳለችው ታምጣና ከደበቀችበት ቤት ጎንደር እንደረሱ እዚህ አዲስ አበባም ደበቀች የተማረገቻቸው ታምጣቸውና ልጆቼን ታሳየኝ። እኔ ልጆቼን እሷ እኔ ማፈልገኝ እንኳን ቢሆን ከኔ መለያየትን ብትፈልግ እኔ ልጆቼን ብቻ ማየት ነው ፈልገው። 2 ዓመት አላዩዋቸው ከየመን ይዛቸው እንደመጣች ልጆቼን ካዩዋቸው በኋላ እኔ ከሱ ጋር ምንም አይነት ጉዳይ የለኝም። ክሱንም አቆመዋለሁ። እኔ እንዳይታሰርም አደርጋለሁ። እናንተ ዛሬ ይሄንን ካረጋችሁልኝ ነገ አሚር አይታሰርም። ይሄንን ማድረግ ካልቻላችሁ ደግሞ ክሱን አላቆመም፣ ልጁ መቀጣት አለበት። በቃ እንግዲህ እናንተ እሱንም ለዛኛው ብቻ ሽምግልና ሳይሆን እሱም የሚፈልገውን ነገር ሰይድ የሚፈልገውን ነገር አድርጉለት። ሰይድ የሚፈልገውን ነገር ካደረጋችሁለት እኔ ልጁን አልፈልገውም ነው ያለው። ስለዚህ እናንተ እንግዲህ በእሷም በኩል ያለውን ነገር በሽምግልና ጨርሱለት። እግዚአብሔር ያክብራችሁ። ይቅርታ እንግዲህ ችግር የለም፣ እምቢ ለማለት አይደለም። ችግር የለም። አይ መፍትሄውን እኮ ነገርከን። ስለዚህ መፍትሄውን ስለነገርከን በእውነት ፈጣሪ ያክብርልን። እንግዲህ በተቻለ መጠን እሱም 2 ዓመት ሙሉ በልጆቹ ጉዳይ እየተንከራተተ ነው። የመን ሁላ ስመር በወር ውስጥ 3-4 የትኬት ይቆርጽ ስመላለስ ነበር 70 ሺህ ይቆርጥ እየተንከራተተ ነው ያለው። ስለዚህ በእናንተ በኩል እናንተ ጨርሱለት። እግዚአብሔር ያክብር፣ ፈጣሪ ያክብር። እኔን እንደተቀበልከኝ በእውነት እሱ ፈጣሪ እሱ እጁን ዘርግቶ ይቀበልህ። ከልብ ነው የማመሰግነው። አሜን። ይቅርታ አድርግልኝ አንተ ምን ቢያንስ ችግር የለም፣ ችግር የለም።